ያገሬ ሰው ምን ይላል ሲተርት ቀድሞ ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል ድስት ጥዶ ማልቀስ ማለት ይሄኔ ነው። መጀመሪያ የደበቅሻት ልጅሽን እሱ ፈልፍሎ ጠይቆ ጠያይቆ አዎ ልጅ አለሽ ሲል የለኝም ብለሽ ከደሻት ዛሬ ሪያሊቲውን መናገር ጥሩ ሆኖ ሳለ ግን ማልቀስ ትርጉም የለውም። ከመጀመሪያ ስትመጪ ጀምሮ ልጅሽን እንደ ልጅ ያድርገህ እኔ ልጅ አለኝ ካመንክበት አብረን ኑር ካላመንክበት ደግሞ ምርጫው ያንተ ነው ብለሽ ራስሽን ግልጽ አድርገሽ ብትቀርቢው ኖሮ ዛሬ ማልቀሱ አይጠቅምሽም ነበር። ገባሽ? ልጆቻችንን ከማንም በላይ አድርገን ለንይዛቸውና ለንጠብቃቸው ያለናቸው እኛንን ከእግዚአብሔር በታች ሌላ ሰው አይደለም። አባት ካለ አባት እናት ካለች እናት ከእግዚአብሔር በታች ከዛ በተረፈ ገና ለገና የቀረብኩት ሰው ይሸሸኛል የቀረብኩት ወንድን አጣዋለሁኝ የሆነ ጥቅም ከሱ አለና ጥቅሙ ይጎልብኛል ብለሽ የደበቅሻት ልጅሽ ዛሬ ላይ በሌሎች አድርጋ ዙሪያ ጥምጥም መምጣቱ አይቀርም ታጋልጥሻለች። ልጄን እንደ ልጅክ አድርገህ ብትዩ ኖሮ ያኔ አምኖበት ይገባበት ነበር። ግን እሱም ረጅም ጉዞ ሳይጓዝ ወሬ ስለደረሰው ጠየቀሽ ለሶስተኛ ጊዜ በገዛ እጅሽ ይዘሽ መተሽ አሳየሽው። ብዙዎች ምን ይላሉ? የእህቷ ልጅ ናት የሷ አይደለችም። ልክ ስትወልድና ሲያዋልዱ አብሮ አጠገቡ ያሉ ይመስል የሷ አይደለም ትውለድ አትውለድ ሳያቁ የሷ አይደለም እናንተ ልጅ አይካድም። እናንተ የሷ አይደለም የሷ ነው ብላችሁ ያላችሁ መካድ የለመዳችሁ ከሆናችሁ ለናንተ ካዱ። ግን እሷ ደግሞ ልጄ ናት በቃ ብላ አምና ይዛ ከመጣች ልጅሽ አይደለችም ብሎ ማለት አይቻልም። በነገራችን ላይ እንደው ድጋሚ ፊቷን ባታሳይውላ ጥሩ ነው ይመረጣል። አሁን ብዙዎች ሊዘቀዝቁብሽ ይችላሉ። ያው በመዘቅዘቅ የሚያምኑ በሰው ፊት በማበላሸት በመነጋገር የማያምኑ የሰውን ፊት ቀዱ በመስፋት የሰውን ፊት በማውጣት በመስፋት በመቅደድ ምናምን አይነት ነገር የሚታወቁ ቲክቶከር ላይ ያሉ ሰዎች አሉ እንታወቅ ብለው የሚሉ ማለት ነው። ግን በንግግር የማያምኑ ተማምኖ እውነት ቦታ ላይ መድረስ የማይፈልጉ ሰዎች አሉና ድጋሚ ልጅሽን ባታውጫት ብዬ ነው ነግርሽ እኔ ከማቀው አንፃር ማለት ነው። ታውቂያለሽም ብዬ አስባለሁ። ለዛ ነው ፊቷን የሸፈንሽው ጀርባዋን ብቻ ያሳየሽ ያለሽው። ምን ያውን ዘመን ልጅ እኮ ጀርባዋን ያንቺን ጀርባ አድርገው አለቀ በቃ። ፊቷን ደግሞ ኤአይ ያለ ድቅና አድርገው ልጅሽን ቁጭ አድርገው ያመጡልሻልና ልጆቻችሁን ለገንዘብ ብላችሁ የምትከዱ ልጆቻችሁን ለገንዘብ ብላችሁ ሚዲያ ላይ የምታወጡ ሰዎች በኋላ ዋጋ ትከፍሉበታላችሁ። እነስ ለመናገር ዩቲዩብ ላይ ቲክቶክ ላይ ቴሌግራም ላይ ፌስቡክ ላይ የተለያዩ ሶሻል ሚዲያዎችን ስንመለከት እጅግ በጣም ሴቶቻችን ጠበቅ የማይሆን ነገር ላይ እየደረሱ ነው ያሉት። አንዲት ሴት ልጅ ቴሌግራም ላይ የምትናገረው ንግግር የምታደርገው የምትሆነው ስትናገር አንድ ወንድ ልጅ ራሱን ደብቆ የሚጠይቃትን ጥያቄ ወንዱ እንኳን አፍሮ ወንዱ ተሸማቆ እንዳይታወቅ ለማህበረሰቡ እሱ ነው ተብሎ እንዳይባል ራሱን ደብቆ ሲናገር እሷ ግን ራሷን አጋልጣ የምታደርገውና የምትሆነው ምን ያህል ገንዘብ ቴሌግራም ላይ እንደምትሰራ ራሷን የማይሆን እንትኑስ ከታ አሁን ነገቺ የምታደርገው ቪዲዮ ላይ ቢወጣባት ራሴን አጠፋለሁ ብላ ትላለች። እኔ ራስሽን ማጥፊያ መድኃኒቱን እኔ ራሴ ነው ገዝቼ ማቀበልሽ እንደዚህች አይነት ሴት ማለት ነው። ምክንያቱም ተጠንቀቁ ተብሎ ዛሬ አይደለም ስለ ቴሌግራም ለብዙዎች ሲወራ የነበረው ብዙዎች ህይወታቸውን ያጡበት አለ ቴሌግራምና ፌስቡክ በእንደዚህ አይነት ነገር ያሉን ነገር እየተደረገ ህይወታቸውን የሚያጠፉ ልጆች አሉ። በአሁን ሰዓት ላይ በርግጥ ኤአይ ብዙ ስለሚያደርግ ላያምኑበትምና ራሳቸው ማጥፋት ደረጃ ላይ ሊያደርሱ ይችላሉ። እቺ ግን እንደምታደርገው ፌስ ቱ ፌስ እየተናገረች ነው። ምን እንደምታደርግ ምን ሰርታ ገንዘብ እንደምታገኝ ምን ያህል ገንዘብ እንደሚከፈላት ምን ያህል ገንዘብ ከፍልሻለሁ እንደምትባል እየተናገረች ነው። ራሷን አጋልጣ ፍለፊት ላይ ማለት ነው። አሁን እቺ ለህግ ብትቀርብ አሁን እቺ የሆነ ሰው መንገድ ላይ የሆነ ነገር ቢያደርጋት ተጠያቂ ማን ነው? ራሷ ነች። ብልግናን ነው ሚዲያ ላይ ያስፋፋችሁ። ብልግናን ነው ለሚዲያ እንካችሁ ብላ ለትውልድ ያቀበለችው። አንዱ ተነስቶ እቺ አንቺ አይደለሽ ብሎ አሯን ቢያበላት ጓሮ ወስዶ አስሮ ቢገርፋት ወይ ነቅታ ተስተካክላ ትመጣለች። ምንም የኑሮ ውድነት ቢኖር ምንም ጎዳና ላይ ወተሽ እንደው በቀን አንድ ዳቦ እንኳን የሚገዛልሽ አታጭም ብዬ ነው የማስበው። ሚዲያ ላይ ራስሽን አጋልጠሽ ለቆሸሸ ነገር ራስሽን አጋልጠሽ እንዲከምትናገሪና ከምትዋረጂ ማለት ነው።
እና በቴሌግራም የምታወሩ ቴሌግራም ላይ ግሩፕ ያላችሁ ቴሌግራም ላይ ጓደኛ ያላችሁ በጣም ልትጠነቀቁ ይገባል አለማወቅ የሚላክላችሁ ሊንክ ይኖራል ያን ሊንክ ልትከፍቱ ትችላላችሁ ብዙ ጊዜ የሚወራ ነገር ነው እኔ ራሴ ስንት ጊዜ ቲክታክ ላይም ተናግሬዋለሁ ግን እቺኛው አደማውን ተልኮልኝ ስሪባት ምን ትያታለሽ ብለው ሲሉኝ እኔ ንግግሯን ምኗም ለሚዲያ ስለማይመጥን ብዬ ንግግሯን አላስገባውም ጀስት ብቻ አንዷ ምስለ ፍቅር አድርጋ ጸሎት ቤት አላት ጸሎት ቤቷ ውስጥ ቁጭ ብላ ጌም ትጫወታለች የምታረገው አክሽን ግን እንኳን ጸሎት ቤት ውስጥ አይደለም ይቅርና መንገድ ላይ እንኳን የማይሆን ነገር ነው ምክንያቱም አንድ ሃይማኖተኛ ሰው እንዲህ አይነት ሚዲያ ላይ ራሱን አጋልጦ ብልግና ነገር ከሰራ ሃይማኖቱን ነው የሚያሰድበው እሷ እንዴ ረክሳለች ሃይማኖቱን ግን ማሰደብ ቁጣ ነው የሚያመጣብን ትላንትና ነው ከትላንት ወዲያ የሆነ ትላንትና ማታ ነው እኔ ቤት ፍሬው የነገረኝ አዋሳ ላይ ምን እንደተፈጠረ ማለት ነው አዋሳ ገብርኤል ሰው ለንግስ ቦታ ላይ ሲሄዱ ለንግስ አይደለም የሚሄዱት ሰበብ አድርገው ገብርኤልን ይሄዳሉ እንጂ የሚሄዱት ግን ሊጠጡ ሊጨብሱ በቃ አይተው የማያውቁትን ዓለም ሊያዩ ነው ከተማ ውስጥ የሌለ ከአንድ ቦታ ወደ አንድ ቦታ ሲዘዋወሩ ማንንም ስለማያቸው የሚሄዱት በገብርኤል ስም ነው ገብርኤል መነገጃ ገብርኤል ጠጡ ስከሩ ብሎ ያዘዛቸው ይመስል ምንድነው እሱ ለሐፃን ይመጣ ለጻድቃን ይተርፋል የሚባለው ኃጢያት አሁን ነው እየመጣብን ያለው ማለት ነው ድሮ ቁልቢ ነበር እንደዛ አሁን ቁልቢ እየተስተካከለ ነው መሰለኛል አሁን ወደ አዋሳ ተገልብጠዋል አዋሳ የገብርኤል ለታ ምን እንዳደረጋችሁ ድምጥማጡን መስታወቱ ለስብርብር ነው ያደረገባቸው ያለው ማለት ነው በዝናብ ማለት ነው ይሄ ሁሉ ምንድነው የመጣብን የኛ ጥሩ ነገር አለ መስራት ለትውልድ ጥሩ ነገር አለ ማስተላለፍ ገንዘብ ማግኛ መንገድ ከተገኘ በሆነው ቀዳዳ ገንዘብ ሰርቶ ለምን የፈለኩትን ለምን አይሆንም ገንዘብ ላግኝ እንጂ ብለን ምስለ ፍቅሮች ፊት የማልን አንገታችን ላይ መስቀል ያደረገን ጭንቅላታችን ላይ የጠመጠመን ሙስሊሞች ክርስቲያኖች ነን ኃጢያትን ይበልጥ ያስፋፋንና ዝሙትን ያስፋፋን ቁጣውን ያመጣንብን ያለው ማለት ነው እንጂ ሌላውማ በምን እንትኑ ገንዘብ ማግኛ መንገድ ብለን እንገባበታለን ያንን ገንዘብ እናገኛለን ብለን ተያይዘን አንድ ላይ እናልቃለን አንቺ እኔ በሰራው ታጽያት እኔ ባደረኩት ክፋት እኔ በተናገርኩት መርዝ ለኔ የመጣው እኔን አይነካኝም አንቺ ንጹሃን ወይ አንተ ንጹህ ነው የሚነካው በተለይ ደግሞ ህፃናቶች ምንም የማያውቁ ነጭ ወረቀቶች በእነሱ ነው ቅጣቱን የሚያስተምረን ሚዲያ መጣ ሚዲያ ተገኘ ብለን ለገንዘብ ብለን ራሳችን የማይሆን ነገር ያደረገን ያለን ሰዎች ማለት ነው እና አሁንም ማርቲ ልጅሽን ፍለፊት ላይ ባታውጫት ብዬ ነው ማለት እኛ እየተሰደበን እኛ እየተዘቀዘቀን እኛ እየተቀደደን እየተሰፋን እኛ ነው እንደጀመሩ እኛ ነው ጨርሱት አንቺ ወደሽና ፈቅረሽ ነው ለሚዲያ የመጣሽው ህፃናቶችን ግን ለሚዲያ ያመጣችሁ መነገጃ ባታረጓቸው ህፃናቶችን ወዲ ሚዲያ ያወጣችሁ ዝሙት መስሪያ ባታደርጓቸው ያቺ ደግሞ የሄርሜላህት የምትባለውም ደግሞ ምንድነው እሱ ይዛ የመጣችሁ የአቤል ልጅ ምናምን እኔ ቡታጅራው ጠቅላላችሁ ልጆች ካላችሁ ልጅ አለን በሉና በገሃድ ውጡ ከየትም ጓሮ የደበቃችኋቸው ልጆች አይደሉ መቼም ይሄ ልጁ ነው ይያሉ የሚመጡት የሄርሜላ ያልሆነ ልጅ ስንት ልጅ መጥቷል ህፃናቶቹን መነገጃ ባታረጓቸው ቢዝነስ መስሪያ ባታረጓቸው አለቀ ይማሩበት ህፃናቶች ናቸው እውቀት እንዲገበዩና ትምህርት እንዲወስዱ ብታደርጓቸው ጥሩ ነገር ሰጣችኋቸው ጥሩ ነበር ሚዲያ ላይ ዛችሁ እየመጣችሁ የማይሆን አባቱ ያልሆነው አባትሽ ነው እናቱ ያልሆነው እናተ ነው ገንዘብ ለማስኛ ብላችሁ ነገ ምን ያህል ተጽዕኖ እንደሚደርስባቸው ስለማታውቁ በትምህርት ቤት ላይ አንቺ እንዲያርልሽ አንተ እንዲያርልህ መባል ቀላል ነገር እንዳይመስላችሁ በጣም ጫና ይፈጥርባቸዋል በህፃናቶች ላይ ማለት ነው ልጅ ካለሽ ልጅ አለኝ አለቀ እኔም ብሎ የቀረበ ከነ ልጆቼ ምንድነው ሲሆነ አባባል አለ አባባሉን ረሳውትኝ እና አንቺም ብሎ የሚመጣ ሰው ከነ ምናምንሽ ከነ ግሳንግስሽ አለቀ ከራቀሽም ከነ ግሳንግስሽ ይራቀሽ ከልጅ በላይ ማንንም የለም ጎሽ ለልጇ ስትል ተወጋች የሚባሉን አባባል ታውቂያለሽ ለልጅሽ ነው ምንም ሆነ ምንም የምትሆኚው በየቡና ቤቱ የሚቆሙ በየአስፋልት ላይ የሚቆሙ እኮ ልጆች ያላቸው ከተለያየ ቦታ ተነስተው የተለያየ ቦታ ላይ የሚሰሩት ለልጆቻቸው ብለው ነው ራሳቸውን ሸጠው የሚኖሩት አንቺ ግን የወለድሻት ልጅ ደብቀሽ ሚዲያ ላይ መተሽ ልጅ የለኝም ብለሽ ተጠይቀሽ የለኝም የኔ አይደለችም ብለሽ አንገትሽን ከምታቀረቀሪ ዛሬ ከምታለቅሽ እስክትጠየቂ መጠበቅ አይጠበቅብሽም አለቀ ልጅሽ ናት እናትነትሽን ደግሞ እናትነት ደግሞ ምን ያህል ዋጋ እንዳለው ብታውቁ ኖሮ ሚዲያ ላይ የመጣችሁ ባልቆሸሻችሁ ነበር የእናት ክብር ያልገባችሁ የእናትነት ጣዕሙ ነው ያላወቃችሁት
እናት ምን እንደሆነች ማታቁ ናችሁ ሚዲያ ላይ መታችሁ ረክሳችሁ ለትውልድ የረከሰ ተግባር ምታስተላልፉት አንዷ ኮሜንት ላይ ምን አለችኝ ስለ ቡታጅራ ዩቲዩበሮች ይሄንን መልእክት አስተላልፊልኝ ብላኛለች እህቴ ስለ ቡታጅራ ወጣቶች ከሰሙሽ ዩቲዩበሮች ስፔሻሊ ዩቲዩበሮች ስለ መምህር ተስፋ ስላሴ የገጠማቸው አይነ ጥላ ስላለ የገጠማቸው እንትን ስላለ ከመምህር ተስፋ ስላሴ ላይ ሄደው ያዳምጡ ምክር ይስሙ እና ንገሪያቸው ሰርች ካደረጉ ያገኙታል ተብላችኋል የቡታጅራ አይነ ጥላ ያለባችሁ ሰዎች ማለት ነው የወንድና የሴት አይነ ጥላ ያለባችሁ ሴቶቹ አንዱ ወንድ ላይ ግር ብላችሁ ምትሄዱበት ወንዶቹ አንድ ሴት ላይ ግር ብላችሁ ምትሄዱበት አይነ ጥላ ነው በአንዷ ላይ እንድትቆሙ ማያደርጋችሁ በአንዱ እንድትጸና ማያደርጋችሁ አይነ ጥላ ነው ያያችሁትን እንዲያምራችሁ ያያችሁትን እንድትፈልጉ ያያችሁትን የኔ ነው ብላችሁ እንድትሉ ያያችሁትን እንድትመኙ የሚያደርጋችሁ አይነ ጥላ ነው እና ጥሩ ምክር አለ ጥሩ ትምህርት አለ ሂዱና እዛ ተማሩ ምክር ውሰዱ የኛን ካልሰማችሁ ብላለች እና እባካችሁን አው ያያችሁትን አትውደዱ የሰው የኔ ነው አይባልም የሰውን የኔ ነው አትበሉ የእናንተ ያልሆነ ነገር የኔ ነው ብላችሁ ሙጭጭ አትበሉበት የእናንተ ያልሆነ ነገር ለጊዜው ሊመስላችሁ ይችላል እንጂ ነገ ተመልሶ እንደማይር ምንም እርግጠኛ ስላልሆናችሁ የእናንተ ያልሆነ ነገር የኔ ነው ብላችሁ አትጣሉ አትደባደቡ ሂዱና ስሙ ብላለች እና ለማንኛውም ያለችኝን ነው ያስተላለፍኩላችሁ ስሙ እሺ አዎ የቡታጅራ ዩቲዩበሮች ንቁ ወይ ዶንኪ ቲዩብ ላይ ሄዱና ተማሩ አዎ እንትን ውሰዱ እውቀት ውሰዱ ቢያንስ ማለት ነው ምን እንደሚባልና ምን እንደማይባል ምን እንደሚፖሰትና ምን እንደማይፖሰት ምን መውጣት እንዳለበትና መለቀቅ እንዳለበት ምን የሚያስተምርና የማያስተምር እንድትማሩ ዶንኪ ቲዩብ ጋር ሄዳችሁ ተማሩ ትምህርት እኮ አይደለም ደብተር ጻፉ እርሳስ እስክሪብቶ ሻንጣ ይዛችሁ ሂዱ እኮ አይደለም ገብታችሁ እሱ የሚያስተምረውን በኮምፒውተር ተማሩ ቪዲዮ ቀረጻ ከት የሚደረገውን የሚለቀቀውን ሁሉን ነገር ያስተምራችኋል ለውቀታችሁ ለሞራላችሁ ጥሩ ስለሆነ ማለት ነው እና እንደዛ ተብያለሁኝ ለማንኛውም ቻሌንጁን እንቢያላችሁኛል 8 ገባው እሺ ከዛስ 7000 ሰው ኬት ላምጣ 7000 ሰው ይቀራል 7000 ሰዎች እኔን አታቁኝም ማለት ነው እንድታቁኝ ምን ላርግላችሁ እንደነሩታ እንደነሄርሜላ የተንዛዛው የተንጓተትኩ ልምጣላችሁ እንደ ቡታጅራ ዝርክርኮች